ይሄ ጥቅሙ በተለይ ሀገር የራዲዮሎጂስት ባለሙያ እጥረት ያለበት ስለሆነ ማንበብ የሚችልበትን ዜጎች ከ5 እስከ 10 ቀን የሚፈጅባቸውን እንግዲህ ምላሽ ለማግኘት የተነበበላቸውን ኤክስሬይ ባለሙያው አንብቦ ምላሽ ከመስጠት አኳያ የሚፈጀውን ጊዜ ከማሳጠር አኳያ ትልቅ ጠቀሜታ አለው። መካከለኛው ምስራቅ በአሁኑ ወቅት በታሪኩ አይቶት የማያውቀው ውስብስብ የጂኦፖለቲካዊና የደህንነት ቀውስ እያስተናገደ ይገኛል። እንደ አውሮፓውያን አቆጣጠር በ2023 ተጀመረው ጦርነት አድማሱን አስፍቶ ዛሬ በ2025 ማብቂያ ላይ እስራኤል ከተለያዩ አቅጣጫዎች እየተፈታተናት ይገኛል። ዩክሬን የተሻሻለ ባለ 20 ነጥብ እቅድ እንዲሁም ስለ ጸጥታ ዋስትናዎችና የዩክሬን የመልሶ ግንባታን የሚመለከቱ የተለያዩ ሰነዶችን ለአሜሪካ መላኳን ዜሌንስኪ ተናግረዋል። ይህ የሆነው በአሜሪካ በዩክሬን በሩሲያና በአውሮፓ መሪዎች በርካታ የሰላም እቅዶች ሲዘጋጁ ሲስተካከሉና ሲሻሻሉ በቆዩባቸው ሳምንታት ከፍተኛ የዲፕሎማሲ እንቅስቃሴ በኋላ ነው። ተከራካሪ ወገኖች በፈለጉ ጊዜ ትንፋሽ እየሰበሰቡና ረፍት እየወሰዱ የሚያቀርቡት የሰነድ ማስረጃ ሊኖር አይገባም። የሰነድ ማስረጃ መቅረቢያ ጊዜ ገደብ ካልተበጀለት በዚያው ልክ የክርክር ማቆሚያ ሊኖር አይችልም። በመሆኑም ከሳሽ ክሱን ሲያቀርብ አለኝ የሚለውን የሰነድ ማስረጃ የሰው ምስክር ዘርዝሮ ሊያቀርብ ይገባል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ሀገሬ ዜና ጀምሯል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከመላይ ስቱዲዮ ባልደረባዎቼ ጋር አብሬያችሁ ቆይታ የማደርገው እኔ ዳግም ተገኝ ነኝ። በመጀመሪያም አበይት መረጃዎችን አስቀደምን። የሰው ሰራሽ አስተውሎትና የቴሌ ጤና አገልግሎትን በስፋት በመጠቀም የኢትዮጵያን የጤና ስርዓት ወደ ዘመናዊ ደረጃ ለማሸጋገር እየተሰራ መሆኑ ተመላክቷል። ምንም እንኳን የመሰረተ ልማት ተግዳሮቶች ቢኖሩም ያሉትን አማራጮች በመጠቀም ወረርሽኞችን የመቆጣጠርና አገልግሎትን የማዘመን ስራው መጀመር እንዳለበት ተገልጿል። ተጨማሪ አለን። በኢትዮጵያ የጤና ስርዓት ውስጥ የወረርሽኝና የተፈጥሮ አደጋዎችን ቀድሞ ለመተንበይ እንዲሁም የተቀናጀ ምላሽ ለመስጠት የሰው ሰራሽ አስተውሎትና የቴሌ ጤና አገልግሎትን በስፋት መጠቀም እንደሚገባ ተመላክቷል። ጤና ሚኒስቴር የዜጎችን የጤና አገልግሎት ተደራሽነትና ጥራት ለማረጋገጥ ከነደፋቸው ስትራቴጂዎች መካከልም እነዚህ የቴክኖሎጂ ውጤቶች ተጠቃሽ መሆናቸውን አስታውቋል። ቴክኖሎጂው ተደራሽነትን ብቻ ሳይሆን ጥራት ያለው የጤና ስርዓት ለመዘርጋት እንደሚያስችል የጠቆሙት የጤና ሚኒስቴር ዴኤታ ሳህረላ አብዱላሂ ቴክኖሎጂ በመጠቀም የጤናውን ዘርፍ ለማዘመን በሚደረገው ጥረት የመሰረተ ልማት ጉዳይ ወሳኝ ስለመሆኑ አመላክቷል። ይሄ ጥቅሙ በተለይ እንደ ሀገር የራዲዮሎጂስት ባለሙያ እጥረት ያለብን ስለሆነ ማንበብ የሚችልበትን ዜጎች ከ5 እስከ 10 ቀን የሚፈጅባቸውን እንግዲህ ምላሽ ለማግኘት የተነበበላቸውን ኤክስሬይ ባለሙያው አንብቦ ምላሽ ከመስጠት አኳያ የሚፈጀውን ጊዜ ከማሳጠር አኳያ ትልቅ ጠቀሜታ አለው። ባለፈው ጊዜ ባደረግነው አንዳንድ አሰስመንቶች እስከ 98-99% አኪዩሬሲ ያለው ነው ማለት ነው። ስለዚህ ባለሙያ እጥረት ባለባቸው ቦታው እንዲህ ተደራሽ ወይም ደግሞ ሃርድ ቱ ሪች ኤሪያ የምንልባቸውን ኤሪያዎችንም የጤና አገልግሎታችንን ወደ ማህበረሰባችን ተደራሽ ከማድረግ አኳያም ትልቅ ፋይዳ ያለው ነው። ጤና ሚኒስቴር እንግዲህ ዩኒቨርሳል ሄልዝ ከቨሬጅ ወይም ደግሞ ሁሉን አቀፍ የጤና ተደራሽነትን ማረጋገጥ የሚል ትልቅ ሞቶ አለው ማለት ነው። ይሄን ከመስራት አኳያ አክሰስ አለ፣ የጤና ጥራት አለ። ተደራሽነት ሲባል ኢንፍራስትራክቸር ዋይዝ ተደራሽነትን ብቻ ሳይሆን የጤና አገልግሎት ጥራትንም ጭምር ተደራሽ ማድረግ ያስፈልጋል ማለት ነው። የኢትዮ ቴሌኮም የኢንተርፕራይዝ ሶሉሽን ቺፍ ኦፊሰር ዮሐንስ ጌታውን በበኩላቸው ከሰው ሰራሽ አስተውሎት ስራዎች ጎን ለጎን የኔትወርክ መሰረተ ልማቶች ላይ ትኩረት አድርጎ መስራት እንደሚያስፈልግ ጠቁመዋል። በተለይም በገጠራማ አካባቢዎች የሚያጋጥሙ የኔትወርክ መቆራረጦችንና መሰል ችግሮችን ለመፍታት እየተሰራ መሆኑንም ተናግረዋል። ጥራት ያለው የጤና አገልግሎትን እንዲያገኝ ያደርጋል። ልክ እንደዚሁ ደግሞ የተሻለ ዋጋ ደግሞ እንዲያገኝ ያደርጋል። ተደራሽነትን ማስፋት ይቻላል። ተመሳሳይ የሆነ አዲስ አበባ ላይ የምናገኘውን አገልግሎት እንደገና ደግሞ ሪሞት በሆኑ ቦታዎች ላይ ደግሞ ለማግኘት ያስችላልና ሰፊ የሆነ የመሰረተ ልማትን ዋናው እሱ ስለሆነ እሱ ላይ ነው ኤአይ ብንል ክላውድ ብንል የተለያዩ ቴክኖሎጂዎችን ብንል መሰረተ ልማቱ ከሌለ ወደዛ መምጣት ስለማይችል እሱን የመስራት ስራ በስፋት እየተሰራ ነው ማለት ነው። በጋራ እየሰራ ነው። በተለይ ለጤናው ዘርፍ አስተማማኝ የሆነ የማይቆራረጥ የኔትወርክ አገልግሎት ማቅረብ ተደራሽ ማድረግ መሰረታዊ ነገር ነው። ነገር ግን አንዳንዴ ከመብራት አቅርቦት ከመብራት ተደራሽነትና አቬይላቢሊቲ ጋር ተያይዞ የሚከሰቱ የኔትወርክ መቆራረጥ ችግሮች አሉ ማለት ነው። እሱን ችግር ለማስወገድ እየተሰራ ያለው ምንድነው? ያሉንን የኔትወርክ መሰረተ ልማቶች የሶላር የታዳሽ የሶላር ኃይልን መጨመር
በዚህ ዓመት ብቻ ወደ 1000 የሚሆኑ የሶላር ሳይቶችን በጣም ሪሞት ለሆኑ ሩራል ኤሪያዎች ዲፕሎይ አድርገናል ማለት ነው። ቴክኖሎጂው እስኪመጣ ወይም ሁሉም ነገር እስኪሟላ የመጠበቅ አዝማሚያ ሊኖር አይገባም የሚሉት ደግሞ በጤና ሚኒስቴር የጤና ስርዓት ኢኖቬሽንና ጥራት መሪ ስራ አስፈጻሚ ዶክተር አባስ ሀሰን ናቸው። የሰው ሰራሽ አስተውሎት ተግባራዊ ሲደረግ ያለውን መሰረተ ልማት በመጠቀም እንደሆነና የጎደለ እስኪሟላ ተብሎ የሚጠበቅ ስራ እንደሌለም መሪ ስራ አስፈጻሚው ገልጸዋል። እንግዲህ ስራው ገና አዲስ የሚጀምረው አይደለም። የቴሌሄልዝ እና የቴሌሜዲሲን አገልግሎቶች ኢትዮጵያ ውስጥ ለበርካታ አመታትም ሲተገበሩ ነበሩ። እሱን በደንብ ስታንዳርዳይዝ የማድረግ እሱን የማስፋት ስራ ነው እንጂ እየሰራን ያለ ነው። ስራው እንደ አዲስ ከዜሮ የምንጀምረው ስራ አይደለም። ስለዚህ አሁን ያለው የቴክኖሎጂ እድገት አጠቃላይ አሁን ያለው ዓለም አቀፋዊ ሁኔታዎች አገራዊ ሁኔታዎችን ታሳቢ ባደረገ መልኩ አጠቃላይ አሁን ያሉትን የተገልጋይ አገልግሎት ፍላጎቶች እዛ ላይ ያሉ አጠቃላይ የመጡ ያሉ ቴክኖሎጂዎችን ታሳቢ ባደረገ መልኩ ተግብረው የሚል እንጂ ስራው በአዲስ ተገብረው አይደለም። ስለዚህ የሰው ሰራሽ አስተውሎትና የዲጂታል ጤና ቴክኖሎጂዎች የነገ ሳይሆኑ የዛሬ መፍትሄዎች መሆናቸውን የጠቆመው ሚኒስቴሩ ቴክኖሎጂዎችን በፖሊሲ በመደገፍና ከዘርፉ ባለሙያዎች ጋር በቅንጅት መስራት የኢትዮጵያን የጤና ስርዓት ወደ ዘመናዊና አስተማማኝ ደረጃ ለማሸጋገር በትኩረት እንደሚሰሩም ገልጿል። የግብርና እንዲሁም የጥቃቅንና አነስተኛ ኢንዱስትሪ ዘርፎች ከፍተኛ የፋይናንስ ድጋፍ ያስፈልጋቸዋል ተብሏል። በፋይናንስ አቅርቦት ዙሪያ የሚታዩ ክፍተቶችን ለመሙላት ቁጠባን ወደ ኢንቨስትመንት መቀየር እንደሚገባም ተጠቁሟል። ሱባሎ ጋሻው ተጨማሪ አለው። ኢትዮጵያ የረዥም ዓመታት የባንክ ታሪክ ካላቸው የአፍሪካ ሀገራት መካከል ትጠቀሳለች። ምንም እንኳን የኢትዮጵያ የባንክና ተያያዥ የፋይናንስ ዘርፍ ከ100 ዓመታት የዘለለ ዕድሜ ቢኖረውም በሚጠበቅበት ልክ እድገት አላሳየም የሚለው ግን በርካቶችን ያስማማ ጉዳይ ነው። በርካታ ኢትዮጵያውያንን በስራቸው ያቀፉት የግብርና እንዲሁም የጥቃቅንና አነስተኛ ኢንዱስትሪ ዘርፎች ደግሞ በቂ የፋይናንስ ድጋፍ ያልተገኘባቸው ዘርፎች ስለመሆናቸው ጥናቶች አመላክተዋል። ሁለቱም ዘርፎች ከአጠቃላይ የሀገር ውስጥ ብድር ክምችት ላይ ያላቸው ድርሻ ዝቅተኛ የሚባል መሆኑን የሚናገሩት የፕራግማ ካፒታል ዋና ስራ አስፈጻሚ መርዕድ ብስራት ግብርናም ሆነ የጥቃቅንና አነስተኛ ኢንዱስትሪ ዘርፍ እያንዳንዳቸው የ1 ትሪሊዮን ብር የፋይናንስ አቅርቦት እንደሚያስፈልጋቸው ጠቁመዋል። ከባንክ ፋይናንስ አኳያ ስትመለከቱ ኦልሞስት 3.5 ትሪሊዮን ብር ብድር በሚፈስበት ሀገር ውስጥ ግን 34 ቢሊዮን ብር የሚጠጋ ብድር ነው ገበሬው ጋር ያለው። የሀገራችን ገበሬ አርሶ አደርም በጠቅላላው ግብርናው ሴክተር ያው የተለያዩ ተግዳሮቹም ቢኖርም ማዳበሪያ እንደገናም ደግሞ መሬት እነዚህ ሁሉም ቢኖርበትም ግን አትሊስት ግን ኦልሞስት ከ800 ቢሊዮን እስከ 1 ትሪሊዮን ብር የሚጠጋ ፋይናንስ ፍላጎቶች አሉ። ወደ 2.5 ሚሊዮን የሚጠጋ ጥቃቅንና አነስተኞች አሉ። ይሄ ማለት ኦልሞስት በተለይ ጥቃቅን የምንላቸው እነዚህ ትናንሽ ሱቆች ኮርነር ላይ ያሉት የሰምሹ ሱቆች፣ እንጀራ ቤት፣ ዳቦ ቤት፣ እንደገና ጸጉር ቤት እነዚህ የመሳሰሉት በተለይ ሰፊው ማህበረሰብ በተለይ ደግሞ ከተማ ላይ ይዞ የያዘ አብዛኛውን ግብር የሚከፍል አብዛኛውን ግብር ደግሞ መክፈልን ብቻ ሳይሆን አብዛኛውን ደግሞ የስራ እድል የሚፈጥረውም የሚቀጥረውም ያለበት ኢኮኖሚ ክፍል ደግሞ ኦልሞስት 175 ቢሊዮን ብር ብቻ ነው ጠቅላላ ብድር ክምችት ያለው። ከዛ አኳያ አትሊስት እንኳን እሱም ራሱ ወደ 980 ቢሊዮን ብር አካባቢ ኦልሞስት 1 ትሪሊዮን ብር የሚጠጋ ፋይናንስ ፍላጎት አለው። በግብርናው ዘርፍ ያለውን የፋይናንስ አቅርቦት ችግር ለመቅረፍ ከመሬት ፖሊሲ ጋር የተገናኙ ማሻሻያዎች ሊደረጉ እንደሚገባ የጠቆሙት ስራ አስፈጻሚው ከቁጠባ ጋር በተያያዘ ያለው አመለካከት ሊስተካከል እንደሚገባም ጠቁመዋል። የትኛውም ቁጠባ አትራፊ በሆነ ኢንቨስትመንት ላይ መዋል እንዳለበት ምን ያመላከቱት ባንኮች ያለ ማሳሻ ሊያበድር አይችልም። አትሊስት ግን ገበሬው ጋር ደግሞ ትልቁ ያለው ንብረት ደግሞ መሬት ነው፣ ይዞታ ነው። ያምን መሬት እንዴት አድርጎ ይጠቀመው፣ እንዴት አድርጎ ያዚዘው፣ እንዴትም አሲዞም ይበደረው የሚለው ነገር አይ ቲንክ እንደ ሀገር በረንብ መታየትና መጤን ያለበት ነገር ነው። ያንን ሀገር ፋይናንስ ተካታችነት የሚያደርገው ባንክ ሂሳብ አካውንት ስለከፈትክ አይደለ? ያ ባንክ ሂሳብ አካውንት መከፈቱ አንድ መንገድ ይከፍታል። ግን የተከፈተው ቁጠባ ግን ወደ ኢንቨስትመንት መቀየር አለበት። ኢንቨስትመንት ደግሞ ሲቀየር ደግሞ ሁሉም በሚፈልገው ፍላጎት አድርጎ መሆን አለበት። ያንን የሚመች ምቹ ገበያ ካልፈጠርክለት ምንድነው የሚሆነው? የተያዘው ቁጠባ የተወሰኑ ሰዎች ያን የሚጠቀመው አይደለ? ስለዚህ ያ ደግሞ መሆን የለበትም አይደለ? ለዛ ነው ኦልሞስት 3 ትሪሊዮን ብር ቆጣቢ አለ፣ 55 ሚሊዮን ባንክ አካውንት አለ። በባንኮች ውስጥ 3 ትሪሊዮን ብር ተቆጥቧል። ግን ያ የተቆጠበው ሂሳብ ግን ለ660 ሺህ ሰው ብድር ይፈሳል። ያ ቆጣቢ አትሊስት ለሚፈልገው ነገር
ውድድር ባለበት ካፒታል ገበያ ለማስገባት ከፈለገ ኢንቨስት ማድረግና ቁጠባ ማሳደግ አለበት። በፋይናንስ ዘርፉ ላይ የሚነሱ ክፍተቶችን ለመሙላት እንደ መፍትሄ ከሚቀመጡና ተስፋ ከተጣለባቸው አሰራሮች መካከል የካፒታል ገበያ በቀዳሚነት ይጠቀሳል። በ2017 ዓ.ም በይፋ ስራ የጀመረው የኢትዮጵያ ሰነደ መዋለ ንዋዮች ገበያ ደግሞ ለበርካታ ኩባንያዎች የፋይናንስ ምንጭ ሆኖ እንዲያገለግል ይጠበቃል። ይህ ገበያ ከቁጠባ ጋር በተያያዘ ለሚነሱ ክፍተቶች መፍትሄ እንዳለው የሚጠቁሙት የገበያው ዋና ስራ አስፈጻሚ ዶክተር ጥላሁን እስማኤል አሁን ባለው የፋይናንስ ስርዓት ተጠቃሚ ያልሆኑ ዘርፎች በዚህ ገበያ ተጠቃሚ የመሆን እድል እንዳላቸው ገልጸዋል። ቁጠባን ወደ ኢንቨስትመንት መለወጥ የሚያስችሉ አሰራሮች መኖራቸውንም ጠቁመዋል። ቁጠባ ከተቆጠበው በኋላ ኢንቨስትመንት አማራጮች ያስፈልጉታል። ስለዚህ የካፒታል ገበያ መምጣትን ሲጠባበቁ የነበሩ ቁጠባዎችም አሉ። ለምሳሌ የጡረታ ፈንዶች ወደ ካፒታል ገበያ መጥተው ኢንቨስት አድርገው አያውቁም፣ ቢኮዝ ያው ገበያ አልነበረም። ሌላው እንግዲህ ደግሞ ዘመናዊ ቁጠባ ለማበረታታት የካፒታል ገበያ የራሱ ይዟቸው የሚመጡ የቁጠባ የኢንቨስትመንት መንገዶች አሉ፣ ቀላል የሆኑ። ለምሳሌ ወደፊት አንድ ሰው ካለበት ቤት ከተቀመጠበት አንድ አክሲዮን መግዛት ወይም አንድ የግምጃ ቤት መግዛት የሚችልበት ወቅት የተሻለ ይቆጥባል፣ የተሻለ ኢንቨስት ያደርጋል እናስባለን። ልክ እንደ አክሲዮን እንደ ቦንድም ወደፊት የኮሌክቲቭ ኢንቨስትመንት ስኪም እንላቸው የጋራ ኢንቨስትመንት መሳሪያዎች ሲመጡ በቀላሉ 1000 ብር፣ 500 ብር፣ 100 ብር እዛ ፈንዶች ላይ በማስቀመጥ እነሱ ፈንዶች ደግሞ አክሲዮን በመግዛት ቦንድ በመግዛት ለቁጠባው የተሻለ ውጤት ያስገኛሉ። ስለዚህ ተያያዥ ናቸው። ውጤት ስላላየን አንቆጥብም፣ ካልቆጠብን ደግሞ ኢንቨስትብል የሆኑ አክሲዮኖች፣ ቦንዶች አይኖሩም። ስለዚህ እነዚህ የተቆላለፉ ጉዳዮች ማፍታታት ይጠይቃል። በጀርመኑ ዓለም አቀፍ የትብብር ኤጀንሲ በኢስት አፍሪካ ፓርትነርስና በሌሎች ተባባሪ አካላት በተዘጋጀ መድረክ በቂ የፋይናንስ ድጋፍ የሌላቸውን ዘርፎች ተጠቃሚ ማድረግ በሚቻልበት መንገድ ዙሪያ ውይይት የተካሄደ ሲሆን የፋይናንስ ዘርፉን አካታች ማድረግ ትኩረት ሊሰጠው እንደሚገባም በመድረኩ ተመላክቷል። ሐማስ ከጋዛ ይወጣል፣ ጋዛም ከጦር ቀጠና ይጸዳል ሲሉ የእስራኤል አንድ ባለስልጣን ተናገሩ። የሐማስ መሪዎች በበኩላቸው ቡድኑ የጦር መሳሪያ እንደማይወርድ ገልጸው የጦር መሳሪያ እቀባ ቢደረግ ግን ተቃውሞ እንደሌላቸው ተናግረዋል። ሚካኤል ኃይሌ ተጨማሪ አለው። መካከለኛው ምስራቅ በአሁኑ ወቅት በታሪኩ አይቶት የማያውቀው ውስብስብ የጂኦፖለቲካዊና የደህንነት ቀውስ እያስተናገደ ይገኛል። እንደ አውሮፓውያን አቆጣጠር በ2023 የተጀመረው ጦርነት አድማሱን አስፍቶ ዛሬ በ2025 ማብቂያ ላይ እስራኤል ከተለያዩ አቅጣጫዎች እየተፈታተናት ይገኛል። በተለይም በቅርቡ በሱሪያ የተከሰተው የፖለቲካ ለውጥና የበሽር አልአሳድ አገዛዝ መውደቅ፣ በጋዛ የተደረሰው ሶስተኛውና ደካማው የተኩስ አቁም ስምምነት እንዲሁም በሊባኖስ የሂዝቡላ ትጥቅ የመውረድ የመጨረሻ ቀነ ገደብ መቃረብ ቀጠናው በባዶ ላይ የተቀመጠ በርሜልም አድርጎታል። ሶስተኛው የተኩስ አቁምና ያልተቋጨው የጋዛ ጦርነት ከተጀመረ ከ2 ዓመት በላይ አስቆጥሯል። በአሁኑ ወቅት በጋዛ ያለው ሁኔታ እጅግ ውስብስብ በሆነ ጦርነትና ሰላም መሃል ላይ ይገኛል። እስራኤል ሐማስ ትጥቅ እንደሚፈታ ቃል ገብታለች። የሐማስ ከፍተኛ አመራር ካሊድ መሻል ቡድኑ የጦር መሳሪያ እንዲታገድ ሊቀበል እንደሚችል ነገር ግን ሙሉ በሙሉ ትጥቅ መፍታትን እንደማይቀበል ያቀረቡትን ሀሳብ ውድቅ አድርጋል። እስራኤል ሐሙስ ዕለት እንዳስታወቀችው የፍልስጤም እስላማዊ ንቅናቄ ከፍተኛ አመራር የጦር መሳሪያ ቀባን እንደሚስማማ ከተቆመ በኋላ ሐማስ በአሜሪካ የሚደገፉ የጋዛ ሰላም እቅድ መሰረት ትጥቅ ይፈታልም ተብሏል። በእስራኤልና በሐማስ መካከል በአሜሪካ አሸማጋይነት ሶስተኛው የተኩስ አቁም ስምምነት ተግባራዊ መሆን ጀምረዋል። ይህ ስምምነት ተቀደመው የሚለየው እስራኤል በጋዛ ምድር ላይ ያላትን ወታደራዊ እንቅስቃሴ ባላችበት የተደረሰ መሆኑ ነው። መረጃዎች የሚያመለክቱት እስካሁን ባለው ሁኔታ የእስራኤል መከላከያ ሰራዊት በግምት 53 በመቶ የሚሆነውን የጋዛ ግዛት በወታደራዊ ቁጥጥር ስር አድርጎታል። እንደ አውሮፓውያን አቆጣጠር ጥቅምት 10 ቀን ጀምሮ በስራ ላይ የዋለው የተኩስ አቁም ስምምነት ጥቅምት 7 2023 ዓ.ም በሐማስ በእስራኤል ላይ የፈጸመው ጥቃት የጀመረው ጦርነትን አስቁሟል። ነገር ግን እስራኤልና ሐማስ በየቀኑ ማለት በሚቻል መልኩ እርስ በርስ በመወነጃጀል ስምምነቱን አሁንም እየጣሱ ስለመሆኑ ይነገራል። የሐማስ ከፍተኛ አመራር ካሊድ መሻል ለአልጀዚራ እንደተናገሩት ታጣቂ ቡድኑ የጦር መሳሪያ እንዲታገድ ክፍት ቢሆንም በትራምፕ ፍልስጤም ግዛት እቅድ የቀረበበት ሙሉ በሙሉ ትጥቅ መፍታት ጥያቄን ውድቅ አድርገዋልም ሲል ጽፈዋል። አንድ የእስራኤል መንግስት ባለስልጣን በበኩላቸው ባለ 20 ነጥቡ የትራምፕ እቅድ መሰረት ለሐማስ ወደፊት ቦታ አይኖረውም፣ የአሸባሪ ቡድን ትጥቅ ይፈታልም፣ ጋዛም ከወታደራዊ ቀጠና ነጻ ትሆናለችም ብለዋል። ስምምነቱ 3 ምዕራፎች ያቀፈ መሆኑን የመጀመሪያው ምዕራፍ ላይ መናገሩ ይታወሳል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሁለተኛው ምዕራፍ በቅርብ ይጀመራል ብለው እንደሚጠብቁ አመላክተዋል። በዚያ ምዕራፍ የእስራኤል ወታደሮች ከጋዛ ይዞታቸውን የበለጠ ወደ ኋላ በማፈግፈግ በዓለም አቀፍ የማረጋጊያ ኃይል ISF ይተካሉ። ሐማስ ደግሞ መሳሪያን ያስቀምጣል። የፍልስጤም ታጣቂ ቡድን የጦር መሳሪያ ያስቀምጣል። የፍልስጤም ታጣቂ ቡድን የጦር መሳሪያን አሳልፎ ለመስጠት እንደማይስማማ አመላክተዋል።
በሙሉ ትጥቅ መፍታት ሐሳብ ለሐማስ ተቀባይነት የለውም ሲሉ መሻል ረቡዕ ዕለት በተላለፈ ቃለ ምልልስ ተናግረዋል። የቀረበው ሐሳብ የጦር መሳሪያ ማቆም ወይም ማከማቸት ከጋዛ ጋር ከሚደርስ ማንኛውም ወታደራዊ እርምጃ ዋስትና ለመስጠት ነው ብለዋል። ይህ ከአስታራቂዎች ጋር እየተወያየንበት ያለነው ሐሳብ ነው። እናም በአሜሪካ ተግባራዊ አስተሳሰብ እንዲህ ያለው እቅድ ከአሜሪካ አስተዳደር ጋር ሊስማማ ይችላል ብዬ አምናለሁ ሲሉ አክለዋል። ኔታንያሁ ስለ ቀጣዩ እርቅ እርምጃ ለመወያየት ታህሳስ 29 ቀን በዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጋር ይገናኛሉ ተብሎ ይጠበቃል። በስምምነቱም የመጀመሪያው ምዕራፍ የሐማስ ታጣቂዎች በግዛት ውስጥ የቀሩትን 48 በሕይወት ያሉና የሞቱ እስረኞችን ለመፍታት የመጀመሪያው ዙር ስምምነት ማካተቱ ሲነገር እንዲሁም የሞቱ ሰዎች አስክሬን ሲመለስም ቆይተዋል። እስካሁን ከአንድ አስክሬን በስተቀር ሁሉም ታጋቾች ተለቀዋል። በምላሹ በእስር ላይ የነበሩ ወደ 2000 የሚጠጉ ፍልስጤማውያን እስረኞችን በመፍታት በመቶዎች የሚቆጠሩ ፍልስጤማውያን አስክሬን መልሳለች። ስለ ዓለም አቀፉ የሰላም አስከባሪ ኃይል መሻል ሲያብራሩም ቡድኑ በጋዛና በእስራኤል ድንበር ላይ ያለ እንዲሰማራ ክፍት መሆኑን ነገር ግን በግዛት ውስጥ እንዲንቀሳቀስ እንደማይስማሙ በመግለጽ እንዲህ ያለውን እቅድ ወረራ ነው ብለውታል። በደቡብ ሊባኖስ ከእስራኤል ድንበር አቅራቢያ እንደተሰማራ የተባበሩት መንግስታት የሰላም አስከባሪ ኃይል UNIFIL ዓለም አቀፍ ኃይሎች ወይም ዓለም አቀፍ የማረጋጊያ ኃይሎች በድንበር ላይ እንዲሰማሩ ምንም አይነት ተቃውሞ የለንም ብለዋል። ጋዛን ከወረራው ይለያሉ ሲሉ የእስራኤል ኃይል በጋዛ የያዟቸውን ቦታዎች በመጥቀስም ተናግረዋል። በጋዛ ውስጥ ዓለም አቀፍ ኃይሎች መኖራቸውን በፍልስጤም ባህልና ንቃተ ህሊና ውስጥ የወረራ ኃይል ማለት ነው ብለዋል። አስታራቂዎች እንዲሁ የአረቡና የእስልምና ሀገራት ከጋዛ ውስጥ ምንም አይነት ግጭት እንደማይፈጠር ዋስትና ሊሆኑ እንደሚችሉም ተናግረዋል። እስራኤል ሂዝቦላ፣ ሐማስ፣ ሀውቲን እንደ ኦክቶፐስ እጆች ስትመለከት ኢራን ደግሞ ጭንቅላቱን ማድረጊያ ትወስዳለች። በ2024 እና በ2025 መባቻ ላይ በሁለቱ ሀገራት መካከል የተደረገው ቀጥተኛ ጦርነት የኦክቶፐስን አናት የማፍረስ ሂደት እንደነበር የተነገረ ይገኛል። በቅርቡ ኢራንና እስራኤል በድጋሚ ጦርነት እንዳያነሱ ስጋት መፍጠሩ የተነሳም ይገኛል። የሁለቱ ሀገራት ጦርነት በድጋሚ የሚነሳ ከሆኑ በቀለበት ውስጥ እየገባች ላለችው እስራኤል ሌላ የራስ ምታት መሆኑም አይቀሬ ነው። ዩክሬን በምስራቃዊ ዶንቴስክ የያዘችውን ቦታ ለቃ በመውጣት አካባቢውን ወደ ልዩ የኢኮኖሚ ዞን እንዲቀየር አሜሪካ ሀሳብ ማቅረቧን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ይፋ አድርገዋል። ፕሬዝዳንቱ ይህንን ያሉት በዋሽንግተን የቀረበውን የሰላም እቅድ በተመለከተ ለጋዜጠኞች መግለጫ በሰጡበት ወቅት ሲሆን ዩክሬን ይህንን እቅድ ለመቀበል እንደምትቸገር ተናግረዋል። ኃይለ ገብርኤል ታደሰ። አሜሪካ በዩክሬን ግንባር ቀደም አካባቢ ልዩ የኢኮኖሚ ዞን እንዲኖር ትፈልጋለች ሲሉ ዜሌንስኪ ተናግረዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንደገለጹት አሜሪካ ዩክሬን ከምስራቃዊ ዶኔትስክ ክልል ለቃ እንድትወጣና አሁን በምትቆጣጠራቸው አካባቢዎች ልዩ የኢኮኖሚ ዞን እንድትፈጠር ሀሳብ አቀርባለች። ዜሌንስኪ ለዩክሬን በቀረበው የሰላም እቅድ ውስጥ የግዛት ጉዳይና የዛፖርዥያ ኒኩለር ጣቢያ ቁጥጥር ሁለት ዋና ያልተፈቱ ጉዳዮች ሆነው መቀጠላቸውን ተናግረዋል። ዜሌንስኪ ለጋዜጠኞች በሰጡት መግለጫ አሜሪካ ግጭቱን በፍጥነት እንዲያበቃ ያላትን ፍላጎት፣ የድርድሮቹን ውስብስብ ባህሪና ሩሲያ ጦርነቱን የማስቆም ፍላጎት እንደሌላት ያላቸውን እምነት ዳሰዋል። ዩክሬን የተሻሻለ ባለ 20 ነጥብ እቅድ እንዲሁም ስለ ጸጥታ ዋስትናዎችና የዩክሬን የመልሶ ግንባታን የሚመለከቱ የተለያዩ ሰነዶችን ለአሜሪካ መላኳን ዜሌንስኪ ተናግረዋል። ይህ የሆነው በአሜሪካ በዩክሬን በሩሲያና በአውሮፓ መሪዎች በርካታ የሰላም እቅዶች ሲዘጋጁ ሲስተካከሉና ሲሻሻሉ በቆዩባቸው ሳምንታት ከፍተኛ የዲፕሎማሲ እንቅስቃሴዎች በኋላ ነው። ዜሌንስኪ የመጨረሻዋ ርቀት በጣም ከባድ ነች፣ ሁሉም ነገር በብዙ ምክንያቶች ሊፈርስ ይችላል ብለዋል። ሩሲያ ዩክሬን አሁንም በእጇ የያዘችውን የምስራቅ ዶኔትስክ ክልል 30 በመቶ የሚሆነውን እንድትለቅ ትጠይቃለች። ይህንን ደግሞ ዩክሬን በመርህ ደረጃና ለሞስኮ የወደፊት መረማመጃ ይሆናል በሚል ስጋት አልቀበልም ብላለች። እንደ ዜሌንስኪ ገለጻ አሜሪካ አሁን እያሰበች ያለው መፍትሄ የዩክሬን ኃይሎች ከዶኔትስክ ክልል እንዲወጡና የሩሲያ ኃይሎች ወደዚያው ግዛት ላለመግባት ቃል እንዲገቡ የሚያደርግ ነው። ይህ አካባቢ ልዩ የኢኮኖሚ ዞን ወይም ከወታደራዊ እንቅስቃሴ ነጻ ቀጠና ይሆናል ብለዋል ዜሌንስኪ። ሆኖም ዩክሬናውያን ብቻቸውን ለቀው መውጣታቸው ፍትሐዊ እንደማይሆንና ሩሲያን በተመሳሳይ ርቀት ወደ ኋላ መመለስ እንዳለባት ጠቅሰዋል። ፕሬዝዳንቱ የአንድ ወገን ወታደሮች ማፈግፈግ ካለባቸውና የሌላኛው ወገን ባሉበት የሚቆዩ ከሆነ እነዚያ ሌሎች ወታደሮች ሩሲያውያን ወደ ኋላ የሚገታቸው ምንድን ነው? ወይም ራሳቸውን እንደ ሲቪል በመቀየር ይህንን ልዩ የኢኮኖሚ ዞን ከመቆጣጠር ማን ያግዳቸዋል? ይህ ሁሉ በጣም አሳሳቢ ጉዳይ ነው ሲሉ ጥያቄያቸውን አንስተዋል። ዜሌንስኪ እነዚህ በጣም ከባድ ስጋቶች እንደሆኑና ዩክሬን ይህንን ሀሳብ በፍጹም ላትቀበለው እንደምትችል ተናግረዋል። ምንም እንኳን ለዩክሬን ሕዝብ ምርጫ ለመስጠት ምርጫዎች ወይም ሕዝበ ውሳኔ እንዲካሄድ እድል ቢሰጡም ነገር ግን ውጊያው እንደሚቀጥልና የድርድሩ የወደፊት ሁኔታ ሊወስን እንደሚችል አምነዋል። ብዙ ነገር በወታደሮቻችን ላይ የተመሰረተ ነው። ምን መያዝ እንደሚችሉ፣ ጠላትን የት ማስቆም እንደሚችሉ፣ ምን ማውደም እንደሚችሉ ይህ አጠቃላይ አሰላለፉን ይለካል ብለዋል። የዛፖርዥያ ኒኩለር ጣቢያ አስተዳደር ሌላው በጣም አከራካሪ ነጥብ
እንደሆነ ዜሌንስኪ ተናግረዋል። የአውሮፓ ትልቁ የሆነው ይህ የኃይል ጣቢያ ከመጋቢት 2022 ጀምሮ በሩሲያ ቁጥጥር ስር ቆይቷል። ዜሌንስኪ እንዳሉት አንዱ መፍትሄ ሩሲያውያን ለቀው እንዲወጡና ኪየቭ የጣቢያውን ቁጥጥር ከአሜሪካውያን ጋር እንድትጋራ ነው። ምንም እንኳን የዚህ አደረጃጀት ዝርዝሮች አሁንም ግልጽ እንዳልሆኑና ሞስኮ እንደምትስማማበት አጠራጣሪ መሆኑን ቢቀበሉም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በግጭቱ ውስብስብነት የተበሳጩ ይመስላሉ። ኪየቭና አጋሮቿም አሜሪካን በመጨረሻ በሩሲያ የሚመራ መፍትሄ በዩክሬን ላይ ሊጭኑ ይችላሉ ብለው ይሰጋሉ። ዜሌንስኪ ለጋዜጠኞች እንደተናገሩት አሜሪካ ለጦርነቱ ፈጣን መቋጫ ብትፈልግም ለስምምነቱ የተቀመጠው የጊዜ ገደብ የለም ብለዋል። በየምሽቱ ማለት ይቻላል የአየር ላይ ጥቃት ኢላማ የሆነችው ዩክሬን እፎይታን ለማግኘት እየገፋች ትገኛለች። ስምምነቱ ከመፈጸሙ በፊት አፋጣኝ የተኩስ አቁም እንዲተገበር ትፈልጋለች። ነገር ግን ሩሲያ የተኩስ አቁሙ በመዘግየቱ የበለጠ ተጠቃሚ ትሆናለች። ምክንያቱም ወታደሮቿ በግንባር መስመር ላይ ትናንሽ ነገር ግን ተከታታይ ግስጋሴዎችን እያደረጉ በመሆኑና ጥቃቶቿ ዩክሬንን እያዳከሙ ይገኛሉ። የክሬምሊን ባለስልጣናት ከአውሮፓ አሜሪካና ዩክሬን አቻዎቻቸው ይልቅ ዝምታን መርጠዋል። ሆኖም በሚቻልበት ጊዜ ሁሉ ሞስኮና ዋሽንግተን በሰላም ስምምነት ውሎች ላይ ያላቸው ተስፋ ተመሳሳይ እንደሆነ በማሳየት ሩሲያ ጥረት አድርጋለች። የሩሲያ የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ ስምምነት ለመፍጠር በመሞከራቸው ትራምፕን አድንቀዋል። እንዲሁም በፕሬዝዳንት ቭላዲሚር ፑቲንና በአሜሪካ መልእክተኛ ስቲቭ ዊትኮፍ መካከል በክሬምሊን የተደረገው የቅርብ ጊዜ ስብሰባ በሁለቱ ወገኖች መካከል የነበሩ አለመግባባቶችን እንዳስወገደ ተናግረዋል። የውጭ ጉዳይ ሚኒስትሩ ኪየቭ የውጭ ወታደሮች በዩክሬን እንዲሰፍሩ በማድረግ የጸጥታ ዋስትና ልታገኝ ትችላለች የሚለውን አስተያየት አጣጥለዋል። ይህ ወደ ዜሌንስኪ አሳዛኝ የሰላም ቀመር መመለስ ነው ያሉት ላቭሮቭ ሞስኮ ስለ የጋራ ጸጥታ ተጨማሪ ሀሳቦችን ለአሜሪካ ማስረከቧንና ሩሲያ የኔቶ ወይም የአውሮፓ ህብረት ሀገራትን ላለማጥቃት ህጋዊ ዋስትና ለመስጠት ዝግጁ መሆኗን ገልጸዋል። የአውሮፓና ዩክሬን ባለስልጣናት ኪየቭ የድጋሚ ጥቃቶች ኢላማ እንዳትሆን አሜሪካ የጸጥታ ዋስትና በመስጠት እንድትሳተፍ ይፈልጋሉ። ዜሌንስኪ የአሜሪካ የጸጥታ ዋስትናን የተመለከተ ረቂቅ ሀሳብ እንደደረሳቸው፣ ነገር ግን ረቂቁ ገና በሂደት ላይ ያለ ስራ እንደሆነ ጠቅሰዋል። በአሜሪካ የቀረበው የኪየቭ ስጋቶችን ለማቃለል በቂ እንዳልሆነም ጠቁመዋል። ውድ ተመልካቾቻችን ሀገሬ ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። ለተከታታይ 4 ቀናት በሚሰጠው የተቀናጀ የፖሊዮ ክትባት ዘመቻ በሀገር አቀፍ ደረጃ 24.8 ሚሊዮን ህጻናት እንደሚከተቡ ጤና ሚኒስቴር አስታውቋል። በቀጣይ ፖሊዮ የህብረተሰብ ጤና ችግር እንዳይሆን በተጀመረው የተቀናጀ የፖሊዮ ክትባት ዘመቻ በሀገር አቀፍ ደረጃ ከአሁን በፊት ቢከተቡም ባይከተቡም እድሜያቸው ከ5 ዓመት በታች የሆኑ 24.8 ሚሊዮን ህጻናትን ለመከተብ መታቀዱንም ተናግረዋል። ወላጆችና አሳዳጊዎች እድሜያቸው ከ5 ዓመት በታች የሆኑ ህጻናትን በማስከተብ ከፖሊዮ በሽታ እንዲታደጉም ጥሪ ቀርበዋል። ቤት ለቤትና በትምህርት ቤት ለሚሰጠው የክትባት ዘመቻ ውጤታማነት የሃይማኖት አባቶች፣ የሀገር ሽማግሌዎችና ሌሎች ባለድርሻ አካላት የበኩላቸው እንዲወጡም የጤና ሚኒስትሯ ዶክተር መቅደስ ዳባ አሳስበዋል። ከክትባቱ ባሻገር የማርበርግ ቫይረስ በሽታ ቅኝት እንደሚካሄድም ተጠቁመዋል። በኢትዮጵያ ውስጥ ተቀርጸው ወደ ስራ የሚገቡ የማህበራዊ ጥበቃ ፕሮግራሞች የህፃናትን ሙሉ የህይወት ዑደትና ቀጥተኛ ተሳትፎን ታሳቢ ማድረግ እንዳለባቸው ተገልጿል። በኢትዮጵያ የሴቭ ዘ ቺልድረን ተወካይ የሆኑት አቶ ሳሙኤል ሰሙ ድርጅቱ ለህፃናት ጥበቃ የሚደረጉ ጥረቶች ውጤታማ እንዲሆኑ ከሴቶችና ማህበራዊ ጉዳይ ሚኒስቴር ጋር በጋራ እንደሚሰራ ገልጸዋል። ለዚህም ከፖሊሲ ቀረጻ ጀምሮ ያሉ የአሰራር ማዕቀፎችን መፈተሽ፣ የትብብርና የቅንጅት ስራዎችን ማጎልበት ብሎም ታች ያሉትን የማህበረሰብ አደረጃጀቶችን ማጠናከርና ትኩረት ሰጥቶ በጋራ መረባረብ ያስፈልጋል ያሉት ደግሞ በሚኒስቴር መስሪያ ቤቱ የህፃናት መብትና ጥበቃ መሪ ስራ አስፈጻሚ ወይዘሮ ዘቢደር ቦጋለ ናቸው። ሴቭ ዘ ቺልድረን ከሴቶችና ማህበራዊ ጉዳዮች ሚኒስቴር ጋር በመተባበር በህፃናት የማህበራዊ ጥበቃ ስርዓት ሀገራዊ ሁኔታ ላይ በተደረገው የዳሰሳ ጥናት ዙሪያ ከባለድርሻ አካላት ጋር ምክክር ተካሂዷል። የኢትዮጵያ የደረጃዎች ቦርድ አዳዲስ ደረጃዎችን አጸደቀ። የኢትዮጵያ የደረጃዎች ቦርድ በሶስተኛ መደበኛ ስብሰባው ለሀገሪቱ የኢኮኖሚ እንቅስቃሴ ወሳኝ የሆኑ ብሔራዊ ደረጃዎችን ማጽደቁን የንግድና ቀጠናዊ ትስስር ሚኒስቴርና የኢትዮጵያ የደረጃዎች ቦርድ ሰብሳቢ ዶክተር ካሳሁን ጎፌ ገለጹ። ቦርዱ በመደበኛ ስብሰባው ላይ ለረጅም ጊዜ ውይይትና ምርመራ የተደረገባቸው ብሔራዊ ደረጃዎች ሙሉ በሙሉ መጽደቃቸውን ሚኒስትሩ ጠቅሰዋል። እንደ ሚኒስትሩ ገለጻ ከጸደቁት አስገዳጅ ደረጃዎች መካከል ለኢትዮጵያ ኢኮኖሚ አዲስ የሆነውና ሀገሪቱ በቅርቡ ማምረት የጀመረችው የተፈጥሮ ጋዝ ምርቶች ደረጃ ይገኝበታል።
የብሔራዊ ደረጃዎች መጽደቅ የሀገራችን አምራቾችና አገልግሎት ሰጪዎች ወደ ላቀ ተግባራዊ እንቅስቃሴ እንዲገቡ ከፍተኛ አስተዋጽኦ የሚያደርግ ነው። እነዚህ ደረጃዎች በሀገሪቱ የሚመረቱ ምርቶች ጥራታቸውን የጠበቁና በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ የላቀ ድርሻ እንደሚኖራቸውም ተመላክተዋል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። ኤርትራ ቀጠናዊ ህብረት ከሆነው የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ መውጣቷን የሀገሪቱ የማስታወቂያ ሚኒስቴር ባወጣው መግለጫ አስታውቋል። አስመራ ለኢጋድ ዋና ጸሐፊ በላከችው መልእክት ለውሳኔው መነሻ የሆነው ተቋሙ የተጣለበትን ኃላፊነት ለመወጣት ለረጅም ጊዜ የዘለቀ ድክመት አሳይቷል በሚልና በቀጠናው ጉዳዮች ላይ የሚጫወተው ሚና ጎጂ ነው በሚል ክስ ነው። ከአውሮፓውያኑ 2005 ጀምሮ ኢጋድ የቀጠናውን ህዝቦች ተስፋና ፍላጎት ከማሳካት ይልቅ በተወሰኑ አባል ሀገራትና በተለይም በኤርትራ ላይ እንደ መጠቀሚያ መሳሪያ በመሆን ጎጂ ሚና ተጫውቷል ሲልም ሚኒስትሩ ከሷል። በእነዚህ ድርጊቶች ምክንያት ኤርትራ ከአባልነት ለመውጣት መገደዷን መግለጫው አክሎ አብራርቷል። ጀርመን በአየር ትራፊክ ቁጥጥር ላይ የሳይበር ጥቃት በመሰንዘርና በምርጫ ጣልቃ ለመግባት ሙከራ በማድረግ በሩሲያ ላይ ክስ አሰምታለች። የውጭ ጉዳይ ሚኒስቴር ቃል አቀባይ እንደተናገሩት በነሐሴ 2024 በጀርመን አየር ትራፊክ ቁጥጥር ላይ ከተሰነዘረው የሳይበር ጥቃት ጀርባ የሩሲያ ወታደራዊ መረጃ አገልግሎት እጅ አለበት ሲሉ ከሰዋል። ቃል አቀባዩ በተጨማሪም ሩሲያ በዚህ ዓመት የካቲት ወር ላይ የተካሄደውን የሀገሪቱን ፌዴራላዊ ምርጫ ለመቆጣጠርና ለማስተጓጎል ሞክራለች ሲሉ ወንጅለዋል። ጀርመን ከአውሮፓ አጋሮቿ ጋር በቅርቡ በመተባበር ሩሲያ ለድርጊቶቿ ዋጋ እንድትከፍል የመልሶ ማጥቃት እርምጃዎች እንደምትወስድም ተናግረዋል። ጀርመን በጉዳዩ ዙሪያ ማብራሪያ እንዲሰጣት የሩሲያ አምባሳደርን ማስጠራቷ የተሰማ ሲሆን ከሩሲያ በኩል ግን እስካሁን የተሰጠ ምላሽ የለም ሲል የዘገበው ቢቢሲ ነው። ውድ ተመልካቾቻችን ሀገሬ ዜና ወደ መገባደዱ ነው። ወደ ዕለቱ የቢዝነስ መረጃ አለፍኩኝ። ከ450 በላይ የሚሆኑ አምራቾችና አገልግሎት ሰጪዎች የሚሳተፉበት ኤክስፖ ሊከፈት መሆኑ ተገልጿል። መጪውን የገና በዓል አስመልክቶ የተዘጋጀው ኤክስፖ በበዓላት የሚስተዋለውን የተጋነነ የዋጋ ጭማሪ ለማስቀረት ሸማችና አቅራቢን በቀጥታ የሚያገናኝ ሁኔታን የሚያመቻች መሆኑም ተገልጿል። ምረት ደግፍ ተጨማሪ አላት። ከ400 በላይ የሚሆኑ አምራቾችና አገልግሎት ሰጪዎች የሚሳተፉበት ኤክስፖ ሊከፈት መሆኑ ተገልጿል። ኤክስፖ በኤግዚቢሽን ማዕከል ከታህሳስ 4 እስከ 28 ቀን 2018 ዓ.ም ድረስ እንደሚካሄድ አዘጋጁ ዳሶማ ትሬዲንግ አስታውቋል። ኤክስፖ የስራ ዕድልን በመፍጠር በበዓላት የሚስተዋለውን የተጋነነ የዋጋ ጭማሪ ለማስቀረት ሸማችና አቅራቢን በቀጥታ የሚያገናኝ መድረክ እንደሚፈጥር የተገለጸ ሲሆን ለህብረተሰቡ በአነስተኛ ዋጋ ምርቶችን የሚያቀርቡ ቀጥተኛ አምራቾች፣ የንግድ ወኪሎች፣ አገልግሎት ሰጪዎችና ሌሎች ተቋማትም ይሳተፉበታል ተብሏል። ከ450 በላይ የሚሆኑ የሀገር ውስጥና ከ10 በላይ የሀገራት ከተለያዩ ሀገራቶች የተውጣጡ ልዩ ልዩ አምራቾችና አገልግሎት ሰጪዎች የሚሳተፉበት ደማቅ ኤክስፖ ከታህሳስ 4 እስከ ገና ዋዜማ ታህሳስ 28 ድረስ ከዳሶማ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር አዘጋጅነት በአዲስ አበባ ኤግዚቢሽን ማዕከል ይከናወናል። የተጋነነውን የዋጋ ንረት ለማስቀረት ሸማቹ ምርቱን ቀጥታ ከአምራችና አስመጪዎች ጋር የሚገበያይበት ምቹ ሁኔታ የሚፈጥር ሲሆን የህፃናት ጌም ዞኖችን እንዲሁም ጣፋጭ ምግቦችን፣ መጠጦችን በበቂ ሁኔታ ይቀርባሉ።
የፋይናንስ ተቋማት፣ የሪል ስቴት አልሚዎች፣ የመኪና አስመጪዎች፣ የሸማች ማህበራት፣ የሸቀጣሸቀጥና የዕለት ፍጆታ አቅራቢዎች፣ የአዋቂና የህፃናት አልባሳት እንዲሁም የቤት ውስጥ እቃዎችና የፈርኒቸር ውጤቶች የሚያቀርቡ ተቋማትም ተሳታፊ እንደሚሆኑ ተጠቁሟል። ከኤክስፖ ባሻገር ለበርካታ የበጎ አድራጎት ድርጅቶች ነፃ ቦታ በመፍቀድ ማህበራቸውን እንዲያስተዋውቁ እድል እንደሚሰጥም አዘጋጆቹ አሳውቀዋል። ኤክስፖ ማጠቃለያ ሸማቹ መኪና እድለኛ የሚያደርገውን አሰራር እንግዲህ ከብሔራዊ ሎተሪ አስተዳደር ጋር በጋራ ሆነን የምንሰራ ይሆናል ማለት ነው። እንደገለጽ ነው እንግዲህ በተለይ ሸማቹ ህብረተሰብ አምራች የተለያዩ እንግዲህ ሸቀጣሸቀጥ ምርቶች የዕለት ፍጆታ የምንላቸው በተለይ እንደምታውቁት በዓል ሲመጣ ዘይት፣ ስኳር፣ ፉርኖ ዱቄት፣ ፓስታ የመሳሰሉ ምርቶችን በፋብሪካ ዋጋ ምርቶችን እንዲያገኙ ያስችላል። በተጨማሪም በኤክስፖ ማጠናቀቂያ ላይ ሸማቾችን የመኪና እድለኛ የሚያደርግ ዕጣ እንደተዘጋጀ የተጠቆመ ሲሆን በመዝናኛ በኩል ወጣትና አንጋፋ ድምፃውያን እስከ ዝግጅቱ ማብቂያ የሙዚቃ ስራዎቻቸውን እንደሚያቀርቡ ተነግሯል። በፍትህ ሂደት ውስጥ የአንድን ጉዳይ ለማሸነፍ የሰነድ ማስረጃ ወሳኝ ቢሆንም አቀራረቡ የራሱ የሆነ ጥብቅ የህግ ስነ ስርዓት አለው። ማስረጃው በእጅ መኖሩ ብቻ ሳይሆን ለችሎት የሚቀርብበት መንገድም የጉዳዩን ውጤት ሊቀይረው ይችላል። በክርክር ወቅት የሰነድ ማስረጃዎች እንዴት፣ መቼና በምን አግባብ መቅረብ እንዳለባቸው የህግ ባለሙያው እንዲህ ያብራራሉ። ተከታትለን እንመለስ። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። በክርክር ወቅት የሰነድ ማስረጃ መቼ ሊቀርብ እንደሚችል ገነ ከመረጃ ላካፍላችሁ። ተከራካሪ ወገኖች በፈለጉ ጊዜ ትንፋሽ እየሰበሰቡና እረፍት እየወሰዱ የሚያቀርቡት የሰነድ ማስረጃ ሊኖር አይገባም። የሰነድ ማስረጃ መቅረቢያ ጊዜ ገደብ ካልተበጀለት በዚያው ልክ የክርክር ማቆሚያ ሊኖረው አይችልም። በመሆኑም ከሳሽ ክሱን ሲያቀርብ አለኝ የሚለውን የሰነድ ማስረጃ የሰው ምስክር ዘርዝሮ ሊያቀርብ ይገባል። በእጁ ላይ የማይገኙ ከሌላ ሶስተኛ ወገን የሚገኙት የሰነድ ማስረጃዎችን ምን ሊያስረዱ እንደሚችሉ በአቤቷ ላይ በመግለጽ በፍርድ ቤቱ እገዛ እንዲቀርብለት መጠየቅ ይኖርበታል። ተከሳሽም መከላከያ መልሱን ሲያቀርብ ሊከላከልለት የሚችለውን የሰነድ ማስረጃና የሰው ምስክር ዝርዝሩ ማቅረብና በእጁ የማይገኙ ወይም በራሱ አቅም ማቅረብ የማይችላቸውን የሰነድ ማስረጃ በፍርድ ቤቱ በኩል እንዲቀርብለት ማመልከት ይኖርበታል። ተከራካሪ ወገኖች ራሳቸው ወይም ወኪሎቻቸው በእጃቸው የሚገኘውን ወይም ለማቅረብ የሚችሉትን ወይም ለክርክራችን ይጠቅመናል ብለው የሚያምኑበትን ወይም ፍርድ ቤቱ እንዲቀርብ የጠየቀውንና አስቀድመው ፍርድ ቤት ያላቀረቡትን የጽሁፍ ማስረጃ ሁሉ ክስ ለመስማት ቀጠሮ በተያዘበት ዕለት የሚቀርቡ የሰነድ ማስረጃዎች ቀደም ብሎ ክስ ወይም መከላከያ መልስ ሲቀርብ ተያይዘው ቀርበው ከነበሩት የሰነድ ማስረጃዎች በተጨማሪ ሌሎች የሰነድ ማስረጃዎች የሚቀርቡበት ስርዓት ነው። ተከራካሪ ወገን ቀደም ብሎ ክሱን ሲያቀርብ ወይም መከላከያ መልስ ሲሰጥ አያይዞ ማቅረብ የነበረበትን የሰነድ ማስረጃ ክስ ለመስማት በተያዘው ቀነ ቀጠሮ ያቀርባል ሲባል ቀደም ብሎ ክሱን ሲያቀርብ ወይም መከላከያ መልሱን ሲያዘጋጅ በእጁ ያልገባ ግን መኖሩ የተረጋገጠ የሰነድ ማስረጃ ሊሆን ይችላል። እንዲሁም በወቅቱ ክሱን ሲያቀርብ ለማያያዝ ጊዜ ሳይበቃው ክስ ለመስማት በተያዘው ቀጠሮ አቅርባለሁ ያለውን የሰነድ ማስረጃ ብቻ ሳይሆን የከሳሽ ክስ በተከፈተበት ዕለትና ክስ ለመስማት በተሰጠው ቀጠሮ ባሉት ቀናት መካከል ተከራካሪ ወገን ያገኘውን ጠቃሚ ማስረጃ ክስ ለመስማት በተያዘው ቀጠሮ የመዝገቡ አካል እንዲሆንለት ማድረግ ይችላል። ተከራካሪ ወገኖች ክስ ለመስማት በተያዘው ቀነ ቀጠሮ የሰነድ ማስረጃ ለማቅረብ ያልቻሉበትን በቂ ምክንያት በመሐላ ቃል በመግለጽ የክርክራቸው አካል እንዲሆን ማድረግ ይችላሉ። በአጠቃላይ ተከራካሪ ወገኖች ማስረጃ የሚያቀርቡበት ጊዜ ውስን ሲሆን ከሳሽ ክሱን ሲያቀርብ በማስረጃነት ዘርዝሮ በማቅረብ ተከሳሽ መከላከያ መልሱን ሲያዘጋጅ ከመከላከያ መልሱ ጋር ዘርዝሮ በማቅረብ ክስ ለመስማት ቀጠሮ በተያዘበት ዕለትና ክስ ለመስማት ያላቀረባቸውን የሰነድ ማስረጃዎች በቀዳሚው ቀነ ቀጠሮ ማቅረብ ያልቻለበትን በቂ ምክንያት በመግለጽ ከውሳኔ በፊት ሊቀርብ እንደሚገባ መገንዘብ ከወዲሁ ለክርክር ዝግጅት ጠቃሚ መሆኑን መረዳት ያስፈልጋል። አመሰግናለሁ።